ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። እንደተለመደው ከገበያ ሚዲያ የፖድካስት ፕሮግራም በየዕለቱ ወደ እናንተ የሚደርስላችሁ የኢትዮጵያ ብሔራዊ ጥቅምን መሰረት ያደረገው ፕሮግራማችን ከዚህ እንደሚከተለው ወደ እናንተ ይደርሳል። ለዛሬ የገበያ ሚዲያ ልዩ ፖድካስት ፕሮግራም ቀዳሚ ያደረግነው መረጃ የኢትዮ ኤርትራ ስምምነት መጋለጡን የሚያሳይ ነው። ኢትዮጵያ በራሷ በኩል አዳዲስ መረጃዎችን ማጋለጧ ተሰምቷል። በእርግጥ በኢትዮጵያ መንግስት በኩል በይፋ በጉዳዩ ላይ መግለጫ ባይሰጥም የኤርትራ መንግስት ስምምነቱን ስለመጣሱ ኮንፍሊክት ዞን ያወጣው አዲስ መረጃ አለ። በመጠኑ እናስደምጣችኋለን። እንደዚሁም የጆሃንስበርጉ ስብሰባ ለኢትዮጵያ ምን አይነት ሲሳይ ይዞ መጣ? ሀገራት ኢትዮጵያን ደግፈዋል። እነማ ከማን ጋር ምን አወሩ? ምን ተነገረ? ኢትዮጵያስ በዛ ላይ በተለይ አሁን በያዘችው የባህር በር ጉዳይ ዙሪያ ምን ትርፍ አገኘች? ይህንን ጉዳይ በስፋት እናየዋለን። እንደዚሁም በሱዳን የኢሳያስ አፈወርቂ ቀኝ እጅ ስህተት ሰርተዋል። አልቡርሃን የሱዳንን ሕጋዊ ግዛት ለግብፅ አሳልፈው መስጠታቸው በሱዳን ውስጥ ከፍተኛ ነውጥን ፈጥሯል። በሌላ በኩል ጀነራል ሙሐመድ ሐምዳን ዳጋሎ መቀመጫቸውን በዳርፉር ኒያላ ያደረጉት ሁለተኛው ተገዳዳሪውና በጣም ትልቅ አቅም ያለው የሱዳኑ ጦርን የሚመሩት የአርኤስኤፍ ጦርን የሚመሩት እኚህ ጀነራል በአልቡርሃን ጦር ላይ እርምጃ ወስደዋል። በተመሳሳይ በግብፅ መንግስትም ጦር ላይ እርምጃ መውሰዳቸው ተገልጿል። ስለዚህ ጉዳይ በስፋት እናወራለን። ምክንያቱም በሱዳን የሚደረገው ጦርነት ለኢትዮጵያ ቀጠናዊ አሸናፊነት ትልቅ ጥቅም ስላለው ማለት ነው። ይህንን ጉዳይ በሚመለከት እንግዲህ የቀጠናውን የኃይል አሰላለፍ ስርዓትን ማዕከል ያደረገ አሁን ደግሞ በኢትዮጵያ ወጣ ገባ እያሉ በሌላ በኩል እግራቸውን ሌላ ሀገርም ተክለው ኢትዮጵያን ለማተራመስ የሚሰሩ ኃይሎችንም እንደዚሁም ደግሞ ሌሎች አንኳር ነጥቦችን በስፋት የምናይ ነው የሚሆነው። ቆይታችሁ ከኛ ጋር ያማረ እንደሚሆን በማመን አብራችሁን እንድትዘልቁ እየጋበዝን ለፕሮግራማችን አዲስ የሆናችሁና ዛሬ የምታዳምጡንም ካላችሁ እንደዚሁ ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክ እንድታደርጉ የነበራችሁና አብራችሁን የዘለቃችሁ ደግሞ እስካሁን ያላችሁም እንደዚሁ በሐሳብ መስጫ ሳጥኑ ላይ ሐሳብ አስተያየታችሁን እንድታጋሩ በተለይ የሚሰማችሁን ሐሳብ እንደዚሁም ደግሞ ሌሎች መረጃዎችም እንድታካፍሉን እየጋበዝን ወደ መረጃው ተሻገርን። ቀዳሚ የምናደርገው የኤርትራውን ጉዳይ እንየው እስኪ። የኤርትራው ጉዳይ አሁንም አነጋጋሪ ሆኗል። ግን የኤርትራውን ጉዳይ የምናይበት አንግልና አተያያችን አሁን በተለየ መልኩ ነው። ምክንያቱም ከሰሞኑ ይሄ ጉዳይ በምን መልኩ ነው የሚቃኘው የሚለውን ጉዳይ በሚመለከት በርካታ ዘርዘር ያሉ ጉዳዮችን ለማካተት ሙከራ አድርገን ነበረ። በዛሬው ከሰሞኑ የሻዕቢያው አፈቀላጤ አቶ የማነ ገብረ መስቀል ማለትም የኤርትራው የማስታወቂያ ሚኒስተር አንድ መረጃን አጋርተው ነበር። ይህ መረጃ በዋናነት የኢትዮ ኤርትራ ስምምነት በኢትዮጵያ ነው የተጣሰው የሚል መረጃ ነበር ያጋሩት። አስገራሚው ነገር ግን ይሄ የኢትዮ ኤርትራ ስምምነት በኤርትራ እንደዚሁ እንዳልተፈጸመና ኤርትራ እንደጣሰችው የሚያረጋግጥ በጣም አነጋጋሪ መረጃ ወጥቷል። ይሄ መረጃ በዋናነት በስምምነቱ ማዕቀፍ ውስጥ የተካተቱ ወሳኝ የሚባሉ መረጃዎችን ያቀፈ ነው። የድንበር ጉዳይን በሚመለከት እንደዚሁም ደግሞ በተለይ ደግሞ የሁለቱ ሀገራትን ወደ ጦርነት አስገባ በሚል እስካሁን በ1991 እና 92 ዓ.ም በኢትዮጵያና በኤርትራ መካከል ለተከናወነው ጦርነት ምክንያት የሚሆነው የኢትዮ ኤርትራ ጦርነት ውዝግብ ዋና መነሻው ምንድነው? ይሄ ጉዳይ እልባት ያለማግኘቱ ነገር እንደሆነ ይነገራል። ለምንድን ነው እልባት ያላገኘው? ኤርትራ በህጋዊ መንገድ ከኢትዮጵያ ስላልተገነጠለች ነው። ምንም ሌላ ተአብ ማብዛት አያስፈልግም፣ ወይም ደግሞ አተካሮስ መግባት አያስፈልግም። ኤርትራ በአግባቡና በህጋዊ መንገድ ከኢትዮጵያ ጋር የነበራት ፍቺን ህጋዊ መሰረት ባለው መልኩ ስላላደረገችና የኤርትራና የኢትዮጵያ ፍቺ ያልተቋጨ በህግም መሰረት የሌለው ከመሆኑ ጋር ተያይዞ ይነሳል። የድንበር ውዝግብ አሁን ብቻ ሳይሆን ወደፊትም ሊነሳ ይችላል፣ ኤርትራ እንደ ሀገር የምትቀጥል ከሆነ ማለት ነው። ይህን ስል ህጋዊ መሰረት ያለው ካልሆነ ማለት ነው። ምክንያቱም የግድ ነው። ለምን? ህጋዊ ያልሆነን ነገር ማንም አምኖ ሊቀበል አይችልም። የሆነ መንግስት ሄዶ የሆነ መንግስት ሲመጣ አዲስ አጀንዳ ይነሳል። ልክ
የኢህአዴግ መንግስት ሄዶ አሁን የብልጽግና መንግስት ሲመጣ ወይም ደግሞ ጠቅላይ ሚኒስትር ኃይለማርያም ሄደው ዶክተር አብይ አህመድ ወደ ስልጣን ሲመጡ የመንግስት የአተያይ ሁኔታ ይለያያል። ምክንያቱም የሶሻል በተለይ ከገቨርናንስ ጋር የተያዙ ቲዮሪዎች የሚያስረዱት ሊደርሺፕ ባይትሰልፍ በጣም ማተር ያደርጋል። የአመራር ጥበብ አመራር በጣም ወሳኝ ነው። የአንድን ሀገር ፖሊሲ በመቃኘት የአንድን ሀገር ብሔራዊ ጥቅም በማስጠበቁ ረገድ የአመራር ጥበብ የሊደርሺፕ ሚና ወይም ሮል በጣም ወሳኝ ነው። ከዚህ አንጻር በዚህ ቀጠና ላይ የሚደረገውን አጠቃላይ እንቅስቃሴ በሚመለከት ከዛሬ 30 ዓመት ከዛሬ 20 ዓመት ከዛሬ 10 ዓመት ኢቭን ከዛሬ 5 ዓመት በፊት የነበረው ምልከታና አሁን ያለው ምልከታ አንድ አይነት አይደለም። ቢኮዝ መንግስት በየጊዜው የሚደረጉ ዓለም አቀፋዊ ቀጠናዊና አህጉራዊ ለውጦችን ምክንያት በማድረግ በሌላ በኩል ደግሞ የተለያዩ እንቅስቃሴዎችም አብረው ስለሚመጡ እነኛ እንቅስቃሴዎችና በዓለም አቀፍ ደረጃ የሚደረጉ ኮምፒቲሽኖች የሚያመጧቸው ለውጦች መሰረት በማድረግ የአተያይና የስትራቴጂ የፖሊሲ ለውጥ ሊያደርግ ይችላል። በእነኚህ ጉዳዮች ውስጥ ግን የመሪ ሚና በጣም ከፍተኛ ነው። ስለዚህ አሁን በኤርትራና በኢትዮጵያ መካከል ያለው ግንኙነት ህጋዊ ሳይሆን ይቀጥል ቢባል ነገ ደግሞ ይሄ ጉዳይ ተነስቶ ሌላ የውዝግብ ማዕከል ወይም ደግሞ መሰረት ሊሆን እንደማይችል እርግጠኛ መሆን አንችልም። ምክንያቱም በህግ የተደገፈ ነገር ባይንዲንግ ነው። ባይንዲንግ ማለት አሳሪ ነው። በቃ አገራት አንዱ መሪ የፈረመው ሌላ መሪ እንኳን ቢቀየር አገር እንደፈረመው ስለሆነ የሚቆጠረው ህጋዊነት ይኖረዋል። አሁን የኤርትራና የኢትዮጵያን ጉዳይ ብናይ አንድ የተፈረመ ነገር የለም። ኤርትራ ስለመገንጠሏ የሚያሳይ ህጋዊ ሰነድ የለም። ምንድነው ኤርትራ ያየነው? ተግባር ነው ያየነው። ምንም አይነት ህጋዊ ስምምነት ሳይኖር ኤርትራ ተገንጥያለሁ ብላ አወጀች። እንግዲህ ይሄ ነገር እነሱ ጊዜ ሰጥቷቸው ጊዜ ሰጠው ቅል ነው የሚባለው አይደለ? እነሱ ጊዜ ሰጥቷቸው ይሄንን 100 ምናምን ሚሊዮን ህዝብ ወይም እስቲ በዛ ሰዓት 70 ሚሊዮን ይሁን እንበል ሸውደው ኤርትራን አገር ባረጉበት ወቅት የኢትዮጵያ አቅም ደካማ ነው ብለው ነበር። ዛሬ ደግሞ አምላክ ዓመትን በዓመት ተክቶ ጊዜን በጊዜ ለውጦ አመጣና ኢትዮጵያ አቅሟ ከፍ አለ። በዚህ ሰዓት ኢትዮጵያ ደግሞ አሁን ጠያቂ ተጽዕኖ ፈጣሪ ሆናለች። ያ ማለት ምን ማለት ነው? በህገወጥ መንገድ በዝርፊያ የሄደው የኢትዮጵያ ግዛት እና የተፈጥሮ ሀብትን የሞላው ይሄ አካባቢ ለኢትዮጵያ መመለስ አለበት ነው። በቃ አቋሙ ይሄ ነው። ይሄ ውዝግብ እንዲመጣ ደግሞ ምክንያት የሆነው ወትሮውንም ሁለቱ ሀገራት በህጋዊ መንገድ የተግባቡበትን ጉዳይ በተግባር ለማዋል ስለተቸገሩና በህጋዊ መንገድ አብረው ለመዝለቅ የሚያስችል ህጋዊ መሰረት ያለው ሰነድ ስላልተፈራረሙ ነው። ኤርትራም በህጋዊ መንገድ ከኢትዮጵያ ስላልተገነጠለች ማለት ነው። ይሄ ምንድነው የሆነው? ጉዳዩ የሁለት ግለሰቦች ጉዳይ ሆኖ ነው የዘለቀው። this is obvious by the way። እኔ እያጋነንኩ አይደለም የማወራው። መሬት ላይ ያለ የተለያዩ ፖለቲከኞች፣ የተለያዩ ምሁራን፣ የተለያዩ መሪዎች፣ የተለያዩ ባለስልጣናት፣ የጦር ጀነራሎች፣ ግለሰቦች ብዙ ሰው የተናገረው ነገር ነው። ይሄ በሁሉም የሚታመን ነው። ለምን ከተባለ በኤርትራና በኢትዮጵያ መካከል የነበረው ፍቺና እስካሁንም የዘለቀው ግንኙነት ህጋዊ አይደለም። ኤርትራ ከኢትዮጵያ መዝረፍ ትፈልጋለች። የሻዕቢያ መንግስት የኢትዮጵያ መክሰምን እንደ እድገት ነው የሚያየው ለራሱ። ይሄ ደግሞ ጤናማነት አይደለም። ለምን የኢትዮጵያን ሀብት እየዘረፍክ እኔ አድጋለሁ ኢትዮጵያን አባላለሁ የሚል ነገር አንደኛ ጤነኛ ማሳሰብ አይደለም ከመሰረቱ። ሁለተኛ ነገር 3 ምክንያቶችን በኋላ ላይ ምክንያት በማድረግ ወይ መሰረት በማድረግ ኢትዮጵያ መልሳ ኤርትራን እንድትቆጣጠር ምክንያት ሊሆኗት ይችላሉ። አሁን የሻዕቢያ መንግስት የሚሄድበት አካሄድ አንደኛ የሻዕቢያ መንግስት ኢትዮጵያን ለመጣል በሄደ ቁጥር የቆጡን አውርድ ብላ የብብቷን ጣለች ነው የሚሆንበት። የያዘውንም እያጣ ነው የሚሄደው። ይሄ በጣም አደገኛ አካሄድ ነው። ምክንያቱም ማንም ኢትዮጵያዊ በዚህ ጉዳይ ላይ አይደራደርም ከዚህ በኋላ። ራሳቸው ኤርትራውያንም ኢሳያስን አንቀረው ይተፉታል። አሁን ማየት ነው ከጊዜያት በኋላ የተፈጥሮ ነገር ካልመጣ በስተቀር። በሌላ ጉዳይ እዚሁ ላይ ኤርትራ ኢትዮጵያን ለማተራመስ በሄደች ቁጥር የኤርትራን አካሄድና ስትራቴጂ ኢትዮጵያ ኮፒ ፔስት ብታረግ በሌላ መንገድ ኤርትራ ልትሆን የምትችለውን ነገር አስቡት። ትርምስምሷ ነው የሚወጣው። ኢትዮጵያ እኮ በብዙ መልኩ የተሳሰረ የተገመደ ህዝብ ስለሆነ እንጂ እኮ እንደነሱ እንደነ ሻዕቢያና እንደነ ግብጽ ምናምን ሐሳብ እኮ ቆይታለች ይህች ሀገር ከፈረሰች። ስለዚህ አንዱ ይሄ ነው። ሁለተኛው ጉዳይ
ኤርትራ በኢኮኖሚ የበለጠ እየሞተች ነው የምትሄደው። ለምን? የኢትዮጵያ መንግስትም እኔ ላይ የሚያምጽብኝ እኔ ላይ አማጺ የሚለቅብኝ ከሆነ እኔን የሚያተራምስ ከሆነ ኢትዮጵያን እያተራመሰ ከሆነ ለምን ከኤርትራ ጋር ሰራለሁ ወደሚል እይታ ነው የሚመጣው፣ ልክ በኢህአዴግ ዘመን እንደነበረው። ስለዚህ ኤርትራ ከማን ጋር ነግዳ ትለማለች? ከሱዳን ጋር ነው? ከግብፅ ጋር ከሳውዲ አረቢያ ጋር ነግዳ ልትለማ? የማይመስል ነገር ነው። ስለዚህ ጭራሽ ኤርትራ ያለምንም ጦርነት ያለምንም እንቅስቃሴ ያለምንም ችግር ውስጥ መግባት ኢትዮጵያ ኤርትራን ዝም ብላ በመመልከት ከሌሎች አገራት ጋር ንግዷን በማጣጧፍ ኤርትራ በቃ ከኢትዮጵያ ጋር ልቀላቀል የምትልበትን የጭንቅ ቀን ማምጣት ትችላለች። አንድም ጦርነት አሁን ግድ መደረግ አለበት የሚለው ኢሳያስ አፈወርቂ ኢትዮጵያና ኤርትራ መካከል አሁን የንግድ ግንኙነትም ቆሟል። ኦልሞስት ኤቭሪቲንግ ቆሟል። ያቺ የተነቃቃችው የኤርትራ ኢኮኖሚ እየተዳከመች መጣች። ተመልሳ የት ነው? ጥገኝነት ላይ እነ ግብፅ ምናምን እነ ግብፅ እንኳን እንጃ ብር ትረዳለች ማለት ከባድ ነው። ለአገር የመርዳት አቅም የላትም ግብፅ። ለአገር ገንዘብ የመርዳት አቅም የላትም። ምናልባት የጦር መሳሪያ ልታደርግ ትችላለች። እሱም ያው አውትዴትድ ነው። እሷ ጋር በጣም ጠቃሚ ነው የማትለውን ነገር ነው ለሌላ ሀገር የምትሰጠው። እና ኢሳያስ መሸወዳቸው እየገባቸውም አራዳ ለመሆን ይሞክራሉ፣ ግን እዛው እየተበሉ ነው ያሉት። ዋናው ቁም ነገር ሬሚታንስ ላይ የተመሰረተ ኢኮኖሚ ነው ያላት ሻቢያ ማን ነው ኤርትራ። ያው ሻቢያ ማንድ ነው የኤርትራ መንግስት ነው። እኔ የኤርትራ ህዝብን አለም ፎከስ አድርጌ ማወራው። በኋላ ላይ ኢኮኖሚው እነሱን ምን እንዳረጋቸው ያው በደንብ እናብራራለን። ለማንኛውም የኤርትራ ውድቀት እየተፋጠነ ነው የሚሄደው። ምክንያቱም ከኢትዮጵያ ጋር በተካረረ ግንኙነት ውስጥ በቀጠለች ቁጥር ኤርትራ እንደ ሀገር የመቀጠል ህልውናዋ ራሱ አደጋ ውስጥ ይወድቃል። ምክንያቱም ኢኮኖሚ የሌለው መንግስት የት ሀገር ነው ጸንቶ የሚያውቀው? እስኪ ታሪክን ልጠይቃችሁ። በታሪክ የትኛው ኢምፓየር የትኛው ስራው መንግስት ነው ኢኮኖሚያዊ ጥንካሬ ሳይኖረው የንግድ መስመሮችን ሳይቆጣጠር ሀብት ያካበተ ግዛቱን በአግባቡ መቆጣጠር የቻለ ያስተዳደረ ከሌሎች አገራት ጋር ከሌሎች ስራው መንግስታት ጋር ተገዳድሮ የአካባቢውን የግዛቱን የሚቆጣጠረውን አገር ጥቅም ያስጠበቀ መሪ ወይም ስራው መንግስት እስቲ የቱ ነው? የለም። ፖለቲካ ያለ ኢኮኖሚ አይጸናም። ኢኮኖሚ ደግሞ በስራ ነው። ኢኮኖሚ ደግሞ ተግባር ይፈልጋል፣ ሰላም ይፈልጋል፣ መግባባት ይፈልጋል፣ ህብረት ይፈልጋል። ይህንን ካላደረጉ ኢሳያስ አፈወርቂ እመኑኝ ኤርትራ መጨረሻ ላይ ራሳቸው ከኢትዮጵያ ጋር እንቀላቀል አይሉም። አገሩን ባዶ እያረጉት ነው የሚሄዱት። አሁን እንዳለው ሌሎች ሚሊዮኖችም ከኤርትራ ይሰደዱና ያው እንግዲህ ኤርትራ ምን ሆና እንደምትቀር ማየት ነው። ከዛ በኋላ ያው ግዴታ ከኢትዮጵያ ጋር ልትዋሃድ ነው ማለት ነው። ምክንያቱም መቼም ግብፅ መታ ኤርትራ ልውሰድ አትልም፣ እኛ እዚህ ቁጭ ብለን። ሱዳንም ልምጣ አትልም መቼም። ይሄ ግልጽ ነው፣ ይታወቃል። ከመጡም ደግሞ እናያለን። እና በዚህ መንገድ ኤርትራ ትወድቃለች። ሶስተኛ ኢትዮጵያ የኤርትራ መንግስት ጸባጫሪነት በዚህ መልኩ የሚቀጥል ከሆነ በጣም ከባባድ የሆኑ ሌሎች ኢኮኖሚያዊና ፖለቲካዊ እንደዚሁም ዲፕሎማሲያዊ እርምጃዎችን ልትወስድ ትችላለች፣ ኃይልን ሳያካትት። ይሄ ደግሞ አደገኛ ነው የሚሆነው። ለምንድን ነው ከተባለ ጥግ የደረሰ የሁለቱ አገራት ጠላትነትን የበየነ አካሄድ ሊመጣ ይችላል ማለት ነው። አሁን የሻቢያ መንግስት በሚሄደው አግባብ የሚቀጥል ከሆነ በዚህ ሁኔታ ደግሞ ምንድን ነው የሚደረገው? የኢትዮጵያን ዜጎች እያስገደለ ኢትዮጵያን ሰላም እያሳጣ እያተራመሰ። እንደው በእውነት ኢሳያስ አሁን ስልጣን ላይ ይቆያል ብላችሁ ታስባላችሁ? ሞኝነት ነው። ይሄ ጉዳይ ከኢትዮጵያ በላይ ሊያሳስብ የሚገባው በተለይ የሁለቱ አገራት ግንኙነት በሕግ ማዕቀፍ ላይ የተመሰረተ መሆን አለበት የሚለው አጀንዳ ከኢትዮጵያ በላይ ኤርትራውያንንና የኤርትራ መንግስትን ሊያሳስብ ይገባ ነበር። ግን ምን ዋጋ አለው? ጅራፍ ራሱ ገርፎ ራሱ ይጮዋል ነው። ራሱ አጥፍቶ ሻቢያ ራሱ ኢትዮጵያን እየወቀሰ ነው ያለው። እና ለማንኛውም የኢትዮ ኤርትራ ስምምነትን በሚመለከት አቶ የማነ ከሰሞኑ ያሰራጩትን ጉዳይ በሚመለከት የተለየ መረጃ ወጥቷል። አንዱ መረጃ ኮንፍሊክት ዞን ነው ያሰራጨው። የተጣሱ አንኳር የስምምነቱ ሐሳቦችን ለይቶ እንደዚህ ፍልቅቅ አድርጎ ከመሃል አውጥቷቸዋል። አንደኛ የድንበር ቦርደር ድንበር አከፋፈትና የህዝብ ለህዝብ ግንኙነቱን በሚመለከት ኡሙ ሀጀር በሁመራ በኩል በሰቲት ሁመራና ኡሙ ሀጀርን የሚያገናኝ ድልድይ አለ። ሰሜን ምዕራብ ኢትዮጵያና ደቡብ ምዕራብ ኤርትራን የሚያዋስን ማለት ነው። በሌላ በኩል በዛላምበሳ በራማ በኩል ወደ ኤርትራ በአዲግራት በኩል በሰሜን ምስራቅ ኢትዮጵያ ኤርትራ ደግሞ በደቡብ ምዕራብ ኤርትራ በኩል
ወይም በቡሬ በኩል ኢትዮጵያና ኤርትራ በሁለቱ ሀገራት መካከል ያለው ግንኙነት እንዲጠናከር የሚያስችል የህዝብ ለህዝብ ግንኙነት እንዲደረግ ተደርጎ ነበረ። በዚህ ዙሪያ የኤርትራ መንግስት 2019 እንደ አውሮፓውያን አቆጣጠር በኤፕሪልና ሜይ በሁለቱ ወራት መካከል ያለ ኢትዮጵያ መንግስት ዕውቅና ድንበሮቹን መልሶ ዘግቷል። ይሄ የስምምነቱ ጥሰት ነው። ከዛ ውጪ የዲፕሎማሲና የቆንጽላ ግንኙነቶችን በሚመለከት እንደ አውሮፓውያን አቆጣጠር በ2018 በአዲስ አበባና አስመራ ኤምባሲዎች ተከፍተው የአምባሳደር ሹመት ቢደረግም ኤርትራ ኢትዮጵያ ውስጥ ያለው ኤምባሲዋ ዶክመንት እንዳይሰጥ፣ ፓስፖርት እንዳያድስ፣ ሌሎች ከቆንስላ ጽሕፈት ቤት ጋር የሚገናኙ ጉዳዮችን እንዳያከናውን ተርሚኔት አደረገችው፣ ዘጋች። በነገራችን ላይ ኤምባሲውን ወደ ቆንስላነት ነው ያወረደችው። አስቡት፣ እናት ሀገር ላይ ኤምባሲ ሳይከፈት እንዴት ግብፅ ኤምባሲ ይከፈታል? አጀብ እኮ ነው። የሻዕቢያ መንግስት ጉድ አያልቅም ተነግሮ። ኤምባሲውን ወደ ቆንስላነት ከማሳነሱም በላይ የቆንስላ አገልግሎትም ጭምር እንዳይሰጥ ዝም ብሎ ምንድነው በዲፕሎማቲክ ኢሚዩኒቲ ስም የስለላ ስራን የሚሰራ ቆንስላ ነው ኢትዮጵያ ውስጥ ያደረገችው ኤርትራ። ይሄ ምንም ሳይካድ መነገር መቻል አለበት። ምክንያቱም የኤርትራ ሰላዮች የተለያዩ ኤንጂኦዎች ውስጥ፣ ኤምባሲዎች ውስጥ፣ እንደገና ዓለም አቀፍ ተቋማት ውስጥ ነው እየሰሩ ያሉት፣ ትልልቅ መረጃዎችን እያካፈሉ ያሉት። ሌላው ደግሞ ስም እየቀየሩ ማንነታቸውን እየቀየሩ ቋንቋ እየተማሩ የተለያየ ነገር እያደረጉ ነው ከኢትዮጵያ መረጃ እየወሰዱ በጣም ኢትዮጵያን ለማዳከም ጥረት እያደረጉ ያሉት። የኢትዮጵያ መንግስት ያው ይህንን ነገር ያውቀዋል። ከሰሞኑም የተያዙ ሰላዮች አሉ እኮ በነገራችን ላይ አንድ ጀርመን ኤምባሲ፣ ሌሎች ደግሞ እስከ 200 ምናምን የሚቆጠር የተለያየ የኢትዮጵያ ግዛት ውስጥ የተሰራጩ ሰላዮች በተለያዩ ስራዎች ተሰማርተው ያሉ ተይዘዋል እኮ። ይሄ ምንድን ነው የሚያሳየው? ቆንጽላ ጽሕፈት ቤቱ ነው በበላይነት የሚመራው። ምንም ይሄ ወደዚህ ወደዛ የሚያስብል ጉዳይ አይደለም። የቆንጽላነት ተግባርን ካላከናወነ ምን ሊሰራ አዲስ አበባ ተቀመጠ? ይህን ጥያቄ ነው መመለስ የሚያስፈልገው። የለም ኤምባሲ ነበር ወደ ቆንጽላ። ኢትዮጵያ መሬት አልሰጥም አላለች። እንደውም ቤት አድሳ። የሻዕቢያ መንግስት እኮ አይደለም ገንዘብ ያወጣው። የኤርትራ ኤምባሲ ኢትዮጵያ ሲከፈት የኢትዮጵያ መንግስት ነው አድሶ የሰጠው ለኤርትራ መንግስት። ግን ኤምባሲውን ወደ ምን አሳነሰው? ወደ ቆንጽላ። ቆንጽላ ጽሕፈት ቤቱ ደግሞ ሰነድ የማያረጋግጥ፣ ፓስፖርት የማያድስ ወዘተ ሆነ። ታዲያ ምን ማለት ነው? ስለዚህ የስለላ ስራ ነው ማለት ነው አዲስ አበባ እየሰራ ያለው እና የሆነ ነገር ሲነገር ዝም አላልኩም እያለ ነው ማለት ነው። ኦኬ፣ ይሄ ነው ጉዳዩ። የዲፕሎማሲና የቆንጽላ ግንኙነትን በሚመለከት ኤርትራ አቋርጣለች። የአየር ትራንስፖርትና የቴሌኮሙኒኬሽን አገልግሎትን በሚመለከት እንደዚሁ ተጀምሮ ነበር፣ ተቋርጧል። የኢትዮጵያ አየር መንገድ በሐምሌ 2018 እንደ አውሮፓውያን አቆጣጠር በረራ ጀምሮ ነበር ወደ አስመራ። ልክ 2024 ሴፕቴምበር ማለት ነው በኋላ በረራ እንዲቆም የኤርትራ ማስታወቂያ ሚኒስቴር መግለጫ ወጣ። አየር መንገዱ በጣም ብዙ ሚሊዮን $1 ያልተከፈለ ክፍያ ነበረው። ያ ገንዘብም ኤርትራ እያለ ግንኙነቱ ተቋረጠ። አሁንም ድረስ ኤርትራ ዕዳ አለባት። የአየር መንገዱ ያልተከፈለው ብዙ ሚሊዮን ብሮች አሉ አየር መንገዱ። እሺ፣ ይሄ ነው። ከዛ ውጪ የቦርደር ዲማርኬሽን ወይም የቦርደር ስምምነትን አሊያም ደግሞ የድንበር አከላለልን በሚመለከት እንግዲህ በ2025 እና በ1990ዎቹ ያለው አስተሳሰብ ተመሳሳይ መሆን አይችልም። ስለዚህ ያኛው 20ኛው ክፍለ ዘመን ውስጥ ነው። አሁን ደግሞ ያለነው እኛ 21ኛው ክፍለ ዘመን ውስጥ ነን። ስለዚህ በ20ኛው ክፍለ ዘመን የነበረና በ21ኛው ክፍለ ዘመን የሚኖር አስተሳሰብ አንድ መሆን አይችልም። ስለዚህ ኢትዮጵያ አሁን ወደ ሰፊ ሆናለች። የአልጀርሱ ስምምነትም ይተግበር ችግር የለውም ተብሎ ወደ ተግባር ተገባ። ከዛ ግን ዲማርኬት ይደረግ ከዚህ በኋላ ወደ ሌላ ግጭት እንዳንገባ ተብሎ ተነግሮ ተስማምተው በኋላ ላይ አንድም መስመር እንዳይሰመር በምድር ላይ ብሎ የሻዕቢያ መንግስት በዓለም አቀፍ ደረጃ ዕውቅና የተሰጣቸው ድንበሮች ላይ ስራ የሚሰሩት ሰዎች ተሰይመው ሳለ እንዳይደረግ አደረገ። ይሄም ጥሰቱን ያሳያል። ይሄ መረጃ እንግዲህ ኮንፍሊክት ዞን ያወጣውን ነው መነግራችሁ። ሌላ ድንበሮቹ ተከፍተው የድንበር መደበኛ ያልሆነ የኮንትሮባንድ ንግድ እንዲጧጧፍ አደረገ። በቃ በዚህ ነው ባይዘው። እኔ ግርም የሚለኝ ነገር መንግስት ሆኖ እንዴት ነው ኮንትሮባንድን የሚያበረታታው? ኮንትሮባንዱ በዋናነት በሻዕቢያ መንግስት ነው ሲደረግ የነበረው የሚል መረጃ ነው የወጣው። መንግስት በመንግስት የሚደገፍ የህገወጥ ንግድ ወይም ኢመደበኛ የሆነ ንግድ በኢትዮ ኤርትራ ድንበር አካባቢ በጣም ተፋፍሞ እንዲቀጥል የሻዕቢያ መንግስት ድጋፍ ሲያደርግ ነበር ነው የሚለው መረጃው። እሺ ምን ይባላል? ስለዚህ ማን የጣሰው አሁን ስምምነቱ? ኢትዮጵያ
ድንበሩ ይሰመር፣ ችግር የለም ድንበሩ ይሰመር፣ በዚህ ድንበር ላይ አስፈላጊውን የሆነ መተማመን ስላለን ከዚህ በኋላ ወደ ግጭት እንዳንገባ ተማምነናል ብላ ነው። ግን እንዲሰመር አልፈልግም አለ። ኢትዮጵያ በተደጋጋሚ ለመደበኛ ንግድ የሚሆን ሕግና ደንቦችን አዘጋጅታ የጉምሩክ ሕግን ጨምሮ ብትቆይም ኤርትራ ግን ፈቃደኛ አልሆነችም። ለምን? ይህንን የሻዕቢያ መንግሥት ነው የሚመልሰው። የኢኮኖሚ ኮሚሽን እንዲቋቋም ፈቃደኛ ሳይሆን ቀረ ኢሳያስ አፈወርቂ። ሕጋዊ የድንበር ማስመር ሥራም እንዳይሰራ ከልክሎ ቆየ። የኢኮኖሚ ውህደቱን በሚመለከት በዚህ ስምምነት ውስጥ በገሃድ በግልጽ ተቀምጦ ነበር። ኤርትራ ይህንን ኢኮኖሚያዊ ውህደት ወይም ኮኦፕሬሽን ወይም ትብብር እንበለው፣ ውህደት ትንሽ ሰፋ ስለሚል እና ጠለቅ ስለሚል ኮኦፕሬሽን እንበለው፣ ትብብር እንበለው እንዲደረግ አልፈለገም። ለምን? በሕግ የተመራ አካሄድ እንዲኖር ስላልፈለገ። ምንም ጥያቄ የለውም። 6ኛ ላይ የተቋማዊ አሰራርና የዲፕሎማሲያዊ ውሳኔዎችን በሚመለከት የጋራ የዲፕሎማሲ የትብብር ኮሚቴዎችና ኮሚሽኖች እንዲቋቋሙ፣ ስብሰባዎች በየጊዜው እንዲካሄዱ፣ በሁለቱ ሀገራት መካከል ያለው ግንኙነት እንዲጠናከር ታስቦ ነበር። የሚገርማችሁ ግን ለማድረግ ፈቃደኛ አይደለም የሻዕቢያ መንግሥት። ኢጋድ ገብቶበት የአውሮፓ ህብረት፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የተመድ የጸጥታው ምክር ቤት እንኳን ጣልቃ እንዲገባ ተደርጎ በኢትዮጵያ መንግሥት በኩል ጥያቄ ቀርቦ እንደዚሁን ግንኙነታችን እንዳይቋረጥ ተብሎ በዚህ ስምምነት ውስጥ የሰፈረውን ሐሳብ የሻዕቢያ መንግሥት ዞር በሉ ነው ያለን። ለምን? ስምምነቶች እየተደረጉ ከሄዱ መግባባቶች ይመጣሉ። በኋላ ላይ እነኚህ ሁለት የማይለያዩ ግን ደግሞ ሳይግባቡ አሁን እየኖሩ ያሉ ሀገራት ወደ ሰላም ሊመጡ ነው። ያ ደግሞ ማንን ነው የሚጎዳው? ግብፅን። ኢሳያስ ደግሞ ግብፅ ከተጎዳች ያማቸዋል። ለምን? ያለ ግብፅ አይተነፍሱ። ይህን ስል ወደ ሃይማኖት አትውሰዱት። በኢኮኖሚው፣ በፖለቲካው፣ በማኅበራዊ ዘርፍ የሚያራምዱት አጀንዳ በአጠቃላይ በግብፅ አጀንዳ ላይ የተመሠረተና በግብፅ የተቃኘ ስለሆነ ነው። የግብፅ ጥቅምን አልቲሜትሊ ለማሳካት ያለመ ስለሆነ ከኢትዮጵያ ጋር በእንደዚህ አይነት መልኩ መግባት አይቻልም። ስለዚህ ራሳቸው እንዳፈረሱት ይሄ መረጃ አጋልጧል። ሌላው የወታደራዊ አሰፋፈርና አቀማመጥ ነው። አንዳንዴ መሪዎች ስማርት ናቸው፣ አንዳንዴ መሪዎች ደግሞ ተቃራኒ ይሆናሉ። አሁን በሰሜኑ ኢትዮጵያ ጦርነት የጦርነቱ ምክንያት ምንም ይሁን የሻዕቢያ መንግሥት የኢትዮጵያ መንግሥት ጋብዞኝ የገባሁት ይበል አይበል እንደዛ ሲል አልሰማውም። ግን በግልጽ ያው መግለጫ ባይሰጡም ማለት ነው። መግለጫ ቢሰጡ በድፍረት መናገር ይቻላል። ኢትዮጵያ ውስጥ እንደገባ ግን 100% የተረጋገጠ ነው። ኢትዮጵያ ውስጥ ገብቶ ተዋግቷል ከተባለ ባይ ዲፎልት ስምምነት ጥሷል። ለምን? የኢትዮጵያን ድንበር ማንግባ አለው ጥሶ። እሺ ያንንም እንተውና የወታደሩ የድንበር ላይ አሰፋፈርን በሚመለከት ከድንበሩ በፈር ዞን ራቅ ብለው፣ ይሄ ደግሞ ድንበሩ ከተሰመረ በኋላ በዓለም አቀፍ ሕግ መሠረት የጸና ሆኖ ከተሰመረና ከተረጋገጠ በኋላ ድንበር ላይ ጸብ ስለሌለ በሁለቱ ሀገራት መካከል የሚሰፍር ሰራዊት ምንም ያን ያህል እንትን የለው። ግን የሀገራቱን ሰላም ለማስጠበቅ ከድንበር የተወሰነ ኪሎ ሜትር ርቀው እንዲቀመጡ ተደርጎ ነበረ። የሻዕቢያ መንግሥት ጭራሽ ከነበረውም ሌላ ግዛቶችን ተቆጣጥሮ ጨምሮ ሰራዊቱን አሰፈረ። ባይዘዌ ንቀት እኮ ነው። አንዴ የኢትዮጵያ መንግሥት እንደ ራሽያ ነበር መደራደር የነበረበት። ያኔ በ1991 እና 92 አሰብንም ይዞ ወደ አስመራ በኩል እስከቀረበበት ድረስ ግዛቱን ይዞ ቢደራደር ኖሮ ዛሬ የሁሉ ችግር ውስጥ ባልገባን ነበር። አሁንም የሻዕቢያ መንግሥት አካሄድ ምንድን ነው? ጦርነት አለ፣ ኢትዮጵያ እየተዳከመች ነው። ስለዚህ የሆነ ቦታ ገፋ አድርጌ ይዝና እደራደራለሁ። ከዛስ ተመለስ እንኳን ቢሉኝ እኔ የፈለግኩበት ቦታ ላይ ቆሜ አገርነቴን ለማስቀጠል እድል አገኛለሁ የሚል እሳቤ ነው የያዘው። የረሳው ነገር እነሱ እንደሚያስቡት ጦርነት ኢትዮጵያ ውስጥ የሚቀሰቀስ ከሆነ ሻዕቢያ ግብዓተ መሬቱ ሳይፈጸም የሚመለስ የኢትዮጵያ ሰራዊት አይኖርም። ዲስ ኢዝ ፎር ሹር ነው የምነግራችሁ። ይህንን የኢትዮጵያ መንግሥት ያረጋገጠው። ለምን? ለመንን ዘከርን እምቢ ከተባለስ እንደ 1980ዎቹ እንደ 1960ዎቹ እንደ 1990ው የግራውንድ ጦር ብቻ አይደለም እዛ የሚገባው። ስለዚህ ይሄ ደግሞ የአሁኑ ጦር በጣም ስለሚለይ ሌላ ለውጥ ሊኖር ይችላል። ይሄ ለውጥ ደግሞ ያው ግልጽ ነው፣ ኢሳያስን የሚያስነሳ ነው። ያ ደግሞ ማለት የኤርትራንም ሕልውና አንድ ላይ የሚወስን ይሆናል ማለት ነው። እና ለማንኛውም በእነኚህ ጉዳዮች ላይ የሻዕቢያ መንግሥት ስምምነቱን በገሃድ መጣሱን ቴንኪው ኮንፍሊክት ዞን አረጋግጧል ማለት ነው። ኮንፍሊክት ዞን ብቻ አይደለም፣ የተለያዩ ተንታኞች ምሁራንም አረጋግጧል።
ይህንን ባይዘው ምንም ማትሪክስ አያስፈልገውም፣ ትልቅ የፊዚክስ እንትን አያስፈልግም። ጀስት ጉዳዩን በጥልቀትና በጥንቃቄ ማየት። ኢትዮጵያ አይደለችም እኮ ሻዕቢያ ላይ በየሀገራቱ እየዞረች ሰው እያጣመረች ያለችው። ሻዕቢያ ነው ኢትዮጵያ ላይ ጠላት እያጣመረ ያለው፣ ጠላት እየሰበሰበ ያለው እንደ ማግኔት። ስለዚህ በእነኚህ ምክንያቶች የሻዕቢያ መንግስት ስምምነቱን ጥሷል ተብሏል። ጥሷል አልጣሰም የምትሉ ካላችሁ ሬዝ አርጉና ሐሳባችሁን ደግሞ እንወያይበታለን። ያዳላን እንዳይመስላችሁ ማለት ነው። በእርግጥ አንድ ቁም ነገር እንድትረዱ የምንፈልገው ኤርትራና የኢትዮጵያ ሕዝብ የቀጣይ ጉዞ በጋራ የሚወሰን ነው። የኤርትራ ዕጣ ፈንታ ከኢትዮጵያ ተለይቶ የሚታይ አይደለም። በአይኖ ሚንስ ሱዳንና ግብፅ ለኤርትራ ቀዳሚ ተመራጭ አገር ሊሆኑ አይችሉም። ይህንን አጽንዖት መስጠት ያስፈልጋል። ኤርትራውያን በዚህ ጉዳይ ላይ ከኢትዮጵያን ጋር ተባበሩ። የሚያዋጣችሁ ያ ነው። አማራጭ የላችሁም ማለት ቢኖራችሁ እኮ ባለፉት 30ና 34 ዓመት አሁን ያላችሁበት ደረጃ ላይ አትቀመጡም ነበር ወይ አትወድቁም ነበር። በቃ ኢትዮጵያ ነች። በቅርቡ እኮ ማሳያ ደግሞ ሌላ ልስጣችሁ። ኤርትራ ያንሰራራችሁ የኢትዮጵያ መንግስት ሰላም እንፍጠር ብሎ ከኢትዮጵያ መንግስት ጋር በተፈጠረው ሰላም ነው። የኢሳያስ ወዝ ራሱ ተቀይሮ ነበር የሆነ ሰሞን። አሁን ደግሞ ትንሽ በሽታም አጋጥሟቸዋል። በእርግጥ ያው በሽታ ለማንም ፈጣሪ አያምጣ። ግን ደግሞ ኢትዮጵያን ዜጎች እንዲሞቱ ምክንያት የሚሆን ሰው አምላክ ራሱ ዋጋውን ስለሚሰጠው ያም ሊሆን ይችላል፣ አናቅም። ለማንኛውም ምንድነው እዚህ ጋር ላስረዳችሁ የፈለኩት ነገር የሻዕቢያ መንግስት የሚመራት ኤርትራ በምንም መልኩ በየትኛውም አግባብ ከኢትዮጵያ ተለይቼ ለማለው አድጋለሁ ካለች ቀልድ ነው የሚሆነው፣ ውሸት ነው። አልታየም። ቢሆን ኖሮ 34 ዓመት ቀልድ አይደለም። በኢትዮጵያ ስንት ታሪክ ተሰርቷል። ኤርትራ ውስጥ ምን ተሰራ? ይህንን መጠየቅ ነው። ህዝቡ ይህንን መጠየቅ አለበት። ለምን ያ ህዝብ ይጨቁናል? የሰው ልጆች ናቸው። ለምን ይጨቁናቸዋል? አንድ አገዛዝ ጥርንፍ አድርጎ ይዞ ለምን መፈናፈኛ ያሳጣቸዋል? ይህንን መጠየቅ ነው። ሰላም በጣም የበለጠ ነው። ለሰላም መትጋትን የሚመስል ነገር የለም። ፕሬዝደንቱ አዲስ አበባ ሲመጡ በታሪክ አይተውት የማያውቁትን አቀባበል የትኛውም አገር አላረገላቸውም። ተገንጣይ ከኢትዮጵያ ተገንጣይ ብለው ኤርትራ እንድትገነጠል ያደረጉትን አገራት ዘርዝረንላቸዋል ከዚህ በፊት። ዋላ ሶሪያ፣ ኢራቅ፣ ሳውዲ አረቢያ፣ ግብፅ፣ ሱዳን፣ ሊቢያንም ጨምሮ የትኛውም አገር ለኢሳያስ አፈወርቂ አክብሮ የዛ አይነት አቀባበል ያደረገላቸው አንድም አገር የለም። በ2018 ኢትዮጵያ ከተደረገላቸው አቀባበል ጋር የሚነጻጸር አቀባበል የለም። እኛ ለኤርትራውያን ያለንን ፍቅር ከዚህ በላይ እንዴት እናሳይ? ለምንድን ነው በኢትዮጵያውያን መዋረድና በኢትዮጵያ መከፋፈል ላይ የተመሰረተ ኢኮኖሚ የምትገነቡት? ይህንን መጠየቅ ያስፈልጋል። በቃ የአንድ ሰው ጨዋታን እንዲያቆም ማድረግ እኮ ነው። ኤርትራውያን እኮ የአንድ ሰው ጨዋታ አሁን እንደጀመራችሁት ማለት የአንድ ሰው ጨዋታ ያቁም። ጅቡቲ የአንድ ሰው ሆና፣ ኤርትራ የአንድ ሰው ሆና፣ ሶማሊያንም የአንድ ሰው ለማድረግ የሚደረግ ጥረት አያኗኑረንም፣ አያቀባብረንም። ሰዎች እየሰማችሁ ነው። መልእክቱ ይሄ ነው። ወደ G20 ስብሰባ ሲሄድ በጆሃንስበርግ እንግዲህ እንደሚታወቀው በታሪክ ለመጀመሪያ ጊዜ የጂ20 አገራት እነኚህ አገራት የዓለምን 85% አጠቃላይ ዓመታዊ ምርት ወይም ደግሞ ጂዲፒን ግሮስ ዶሜስቲክ ፕሮዳክት እንበለው፣ ቀጥተኛ ትርጉሙ ግን ዶሜስቲክ የሚለው ግሎባሊ ስናየው በጂዲፒ እንትን እንበለው እንጂ አጠቃላይ የዓለም በኢንተርናሽናል ደረጃ በዓለም አቀፍ ደረጃ ያለውን የዓለም አቀፍ ጂዲፒ 85% የሚወክሉ ናቸው። ኢኮኖሚያቸው ጠንካራ ነው። ሀብታም ሀገሮች ናቸው ባጭሩ። ይሄ የጂ20 ቡድን ከተቋቋመና ስብሰባ ማድረግ ከጀመረ ጊዜ ጀምሮ በታሪክ አንዴም አፍሪካ ውስጥ ተካሄዶ አያውቅም። በዚህ ታሪካዊ ለመጀመሪያ ጊዜ አፍሪካ ውስጥ በተካሄደው ለዛውም አፓርታይድ ክፉኛ በጎዳት በሳውዝ አፍሪካ ሲካሄድ በታሪክ በጣም ወሳኝ በሆነው በዚህ ስብሰባ ላይ የዓለምን ዕጣ ፈንታ የሚወስኑ አገራት ይሰበሰቡበታል በተባለው በዚህ ስብሰባ ላይ ኢትዮጵያ ተጋባዥ ሆና ተገኝታለች። አንዳንዶች እንደሚሉት የአፍሪካ ህብረት መቀመጫ ስለሆነች ነው ይላሉ። ግብፅ ስለምን ተጋበዘች ሲባል የአረብ ሊግ መቀመጫ ስለሆነች ነው ተብሏል። እሰየው። ግን ደግሞ በጣም የሚገርመው ነገር ኢትዮጵያ G4 ኢመርጂንግ አፍሪካን ኢኮኖሚ በሚል ከሚቀመጡ አገራት አሁን ወደ ቀዳሚነት እየመጣች ስለሆነ ከሁሉም በላይ ደግሞ ዓለም አቀፍ የኃይል ሀብ ልትሆን ነው ኢትዮጵያ። የተለያዩ የታዳሽ ኃይል ላይ የሚሰሩ ኃይሎች ለምን ቀጣዩ ኢኮኖሚ የዓለም ኢኮኖሚ በኃይል ዘርፍ የታዳሽ ኃይል ላይ ነው ፎከስ አድርጎ የሚበለጽገው ወይም ደግሞ የሚያድገው በዓለም አቀፍ ደረጃ ማለት ነው። ምክንያቱም
ነዳጅም እያበቃ ነው የሚሄደው ከሆነ ጊዜ በኋላ። አሁን እንኳን የኤሌክትሪክ መኪና መጥቷል። ከነዳጅ ወደ ናፍጣ ምናምን ከዛ ወደ ጋዝ የመጣበት ሁኔታ አለ። እነኚህ ነገሮች እየተቀየሩ ነው የሚሄዱት። ምንድነው በዚህ ዙሪያ ኢትዮጵያ ጠንካራ አገር ስለሆነችና የዚህ ብዙ ሀብት ስላላት በዚህም ላይ በተለይ በግሪን ሌጋሲም ከፍተኛ ስራን ስለሰራች ተጋብዛለች። ምክንያቱም አሁን ላይ ፈረንጆቹን የሚያስጨንቃቸው የዓለም አቀፍ የሙቀት ለውጥ ወይም መጠን መጨመር፣ የዓለም አቀፍ የአየር ንብረት ለውጥ ከጊዜ ወደ ጊዜ በጣም አደጋዎችን እያስከተለ የመጣበት ሁኔታ እነኚህ አገራት ግዴታ እንደ ኢትዮጵያውያን አይነት በዚህ በግሪን ሌጋሲ ላይ ትልቅ ስኬትን ያሳኩ አገራትን አብረው ባቻነት አብረው መስራት ይፈልጋሉ። እንደዛም አስገድዷቸዋል እና በዚህ በጂ20 ስብሰባ ላይ በጆሃንስበርግ ሳውዝ አፍሪካን የተካሄደው ኢትዮጵያ ተጋባዥ ሆና ተገኝታ ነበረ። ማን ተገኘ የሚለውን እንይ። የተባበሩት አረብ ኤሚሬትስ፣ ቱርክ፣ ፊንላንድ፣ የአውሮፓ ህብረት፣ የፈረንሳይ መንግስት፣ የእንግሊዝ መንግስት፣ የአሜሪካ መንግስት አልሳተፍም ብሎ ነው እንጂ አለበት፣ የተባበሩት መንግስታት ድርጅት፣ የዓለም ባንክ፣ አፍሪካ ልማት ባንክ፣ ህንድ፣ ቪየትናም፣ ማሌዥያ፣ ግብፅ በርካታ ሀገራት በዚህ ላይ ተገኝተዋል። የአውሮፓ ህብረትን ጨምሮ ደቡብ ኮሪያም ተገኝታለች። እና ጂ20 ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አሉ? ሼክ ካሊድ ቢን መሐመድ ቢን አልሃያ በቀጣይ የድል ማዕቀፎችን የበለጠ ማስፋትና በሁለቱ ሀገራት የተጀመረውን ግንኙነት ማጠናከር በሚቻልባቸው ጉዳዮች ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጎንዮሽ ስብሰባዎች አሪፍ ውይይት አድርገዋል ነው የተባለው። በተለይም በዚህ ቀጠና ያለውን ሁኔታ በሚመለከት አብረው በትብብር እየሰሩ ስለሆነ ያንን ትብብር ማጠናከር በተለይ ደግሞ ውጤታማ ማድረግ በሚቻልባቸው ጉዳዮች ላይ ዙሪያ ተወያይተዋል ተብሏል። ከፕሬዝዳንት ጣይብ ኤርዶዋን ጋርም በኢኮኖሚ፣ በግሪን ሌጋሲ፣ በአየር ንብረት ለውጥ፣ በአጠቃላይ በንግድና በቀጠናዊ ጉዳዮች ዙሪያ በትብብር ለመስራትና ኢትዮጵያና ቱርክ እንዲጣመሩም በተለይ ትብብራቸውን በደንብ እንዲያጠነክሩም በማድረግ ረገድ ምን አይነት ስራዎች መሰራት እንዳለባቸው በሚመለከት የበለጠ የሚያሰሩ ግራውንዶችን ለመፍጠር ውይይት ስለማድረጋቸው ነው። ውይይቱ አጥጋቢ ነው የነበረው የተባለው። የፊንላንድ ጠቅላይ ሚኒስትር ወይም መሪ ፕሬዝዳንት እንበለው አሌክሳንደር ስቶቭ ጋር የኢትዮጵያ መንግስት ተነጋግሯል። በተለይ በሰሜናዊ ኢትዮጵያ አካባቢ የፊንላንድና የአየርላንድ መንግስት እንቅስቃሴ እንደሚያደርጉ ይታወቃል። ምንም እንኳን የአየርላንድ መንግስት በስፋት እዛ እጁን ቢያስገባም በግሪን ሌጋሲ፣ በታዳሽ ኃይል፣ በሌሎች በጣም በዘመናዊ የሳይንስና ቴክኖሎጂ እንቅስቃሴ ዘርፍ፣ በንግድ፣ በዓለም አቀፍ ትልልቅ እነኚህ የኮፕ ስብሰባዎችም እንደዚህ አይነት የጂ20 ሌሎችም በዓለም አቀፍ ስብሰባዎች ላይ የሚነሱ አጀንዳዎችን በሚመለከት በጣም አሁን ላይ በጣም ስትራቴጂክ ክሪቲካል ኮንቴምፖራሪ ኢሹስ በሚባሉ አጀንዳዎች ላይ ውይይት ስለመደረጉና መግባባት ላይ ስለመደረሱ ተገልጿል። ከአውሮፓ ህብረት ኮሚሽን ጋር አንቶኒ ኮስታ ጋርም እንዲሁ ተነጋግረዋል። ኢማኑኤል ማክሮንንም አናግረዋል። የፈረንሳዩን ፕሬዝደንት ኢትዮጵያ የኒውክለር ኃይል አሁን ልትገነባ ጥረት እያደረገች ነው። በኢትዮጵያና በፈረንሳይ መንግስት መካከል ያለው ቀጥተኛና ጠንካራ ግንኙነት ጥሩ ነው። የባህር ኃይሉን ማዘመን፣ በኢትዮጵያ የባህር በር ጥያቄ ዙሪያ ፈረንሳይ አሁንም ከኢትዮጵያ ጎን እንደምትቆም፣ ቀኝ እንደምትሆን አረጋግጠዋል። እዚህ ላይ ግን አንድ የገረመኝ ነገር አለ። ከዚህ ቀደም ባጋራናችሁ መረጃ ላይ የእንግሊዝ መንግስት ምንድን ያደረገው? የእንግሊዝ መንግስት የኢትዮጵያን የቀይ ባህር በር ጥያቄ በሚመለከት ከኤርትራ ጋር ጦርነት ውስጥ እንዳገባ አስጠንቅቅ ያለው ብሎ ነበረ። በቀድሞ የውጭ ጉዳይ ሚኒስተር በኋላ ላይ አሁን ላይ የእንግሊዝ ምክትል ጠቅላይ ሚኒስተር ሆነው እያገለገሉ ያሉት በላሜ በኩል የተነገረው አሁን ኬር ስታርመር የእንግሊዙ ጠቅላይ ሚኒስተር ከኢትዮጵያ ጋር በጥምረት መስራት እንደሚፈልጉና የኢትዮጵያን የባህር በር ጥያቄ እንደሚደግፉ፣ በሱዳን ያለው ጦርነትንም በሚመለከት ኢትዮጵያ ያዘችውን አቋም እንደሚደግፉ አረጋግጠዋል ነው የተባለው። ይሄ ባይዘዌ ድል ነው፣ ቀላል ነገር እንዳይመስላችሁ። ምክንያቱም የእንግሊዝ መንግስት በጣም ተጽዕኖ ፈጣሪ መንግስት ነው በዓለም ላይ። እቺ ትንሽዬ ደሴት ሀገር ዓለም ላይ ያላትን ግዛቶች ብታውቁ ግን በጣም ይገርማል። በዛ ላይ ደግሞ በኮመን ዌልዝ የኢኮኖሚ ማዕቀፍ ውስጥ የታቀፉ አገራት አጠቃላይ በእንግሊዝ ውስጥ እንዳሉ ነው የሚታሰበው፣ ወይም የእንግሊዝ ናቸው። እና እንግሊዝ ከኢትዮጵያ የባህር በር ጥያቄ ጋር ጉዳዬ ቀጠናው ላይ ሰላማዊ መንገድ
ቅድሚያ ተሰጥቶት በሰላማዊ መንገድ መልማትን ማዕከል ያደረገ ቢሆንም ይሄን ስል ግን የኢትዮጵያ ጥቅም ይጎዳ እያልኩ አይደለም። ኢትዮጵያ የምታነሳውን የባህር በር ጥያቄ እደግፋለሁ ማለታቸው በጣም የሚያስደስት ነገር ነው። አልሰማንም ከዚህ በፊት በገሃድ ነው ይሄ የተነገረው። ሌላው የኖርዌውን ጠቅላይ ሚኒስትር ጄምስ ግራንትም እንደዚሁ አግኝተዋል። አሁን እዚህ ላይ አንድ ግልጽ እንዲሆንላችሁ የምፈልገው ነገር በእነኚህ እንደ G20 በመሳሰሉ ስብሰባዎች ላይ የውላችሁ አገራት ሲገኙ ዝም ብለው አይገኙም። አንድ ተጋባዥ መሆን አለባቸው፣ አሊያም አባል መሆን አለባቸው። ተጋባዥም ሲሆኑ በምክንያት ነው፣ አባልም ሲሆኑ በምክንያት ነው። አሁን ተጋባዥ ሆነን ስንገኝ ለእኛ እኮ ዕድል ነው፣ ሲሳይ ነው። ከነኚህ ሁሉ አገራት መሪዎችና ለምሳሌ ከቪየትናም፣ ከህንዱ ናሬንድራ ሞዲ ጋር፣ ከኔዘርላንድ፣ ከደቡብ ኮሪያ ፕሬዝደንቶች፣ ጠቅላይ ሚኒስትሮች ጋር ተነጋግራለች ኢትዮጵያ በመሪዋ በኩል። ለምሳሌ የናሬንድራ መንግስት የህንዱ ከኢትዮጵያ ጋር በኒኩለር ስምምነት መጣመር ይችላል። ቢኮዝ ህንድ ኒኩለር ካላቸው የሳውዝ ኢስት ኤሽያ ሀገራት መካከል አንዷ ነች። ይሄ ቀልድ ነገር እኮ አይደለም። መሪ ለመሪ ተገናኝቶ የ30 ደቂቃ እንኳን ግንኙነት ሲያደርግ በቀላሉ የሚታይ ጉዳይ አይደለም 30ም አይደለም 10-15 ደቂቃ 10 ደቂቃም ቢያረጉ የሚያወሩት ንግግር ወይም ውይይት አገርን የሚወክል ስለሆነ ተጽዕኖ በጣም ቀላል የሚባል አይደለም፣ በጣም ከባድ ነው። ስለዚህ ከነኛ ሀገራት ጋር አድርገዋል። ምንድነው በአጠቃላይ ኢትዮጵያ በዓለም አቀፍ ግንኙነት በዓለም አቀፍ ደረጃ በአህጉር አቀፍም በቀጠናም ደረጃ ያላትን ጥቅም ማስጠበቅ የምትችልበትን የዲፕሎማሲ ስኬት አግኝታ ያጠናቀቀችበት መድረክ ነው። እዚህ ላይ ግን አንድ ተች የሚያደርግ ሌላ ነገር ላንሳ። ከትላንቱ በተለየ እዚህ ላይ ምን አለ? የኢትዮጵያ መንግስት የቀይ ባህር በሩን ጉዳይ በሚመለከት በጣም ብርቱ የሚባሉ አጋራትን አፍርቶበታል። እንግሊዝ ቀላል አገር እንዳትመስላችሁ። አንደኛ ኤርትራ ገብታ ነበር ከጣሊያን መውጣት በኋላ። ሁለተኛ የምስራቅ አፍሪካ ከኢትዮጵያ ውጭ አብዛኛውን የገዛችው ማነች? እንግሊዝ ነች። ሰነዶች አሉ። ሶስተኛ ነገር የለንደኑ ስብሰባ ኢትዮጵያን የባህር በር ያሳጣው የ1983ቱ ስብሰባ እኮ ለንደን ነው የተካሄደው። አንዷ አዘጋጅ አገር ነች፣ ታዛቢ ነች። ከአፄ ኃይለሥላሴ ዘመነ መንግስት ጀምሮ በዚህ ቀጠና ላይ ኢትዮጵያ ላይ የሚሰራውን አሻጥር በደንብ ታውቃለች። ከዛ በፊትም የነበረውን ነገር በደንብ ታውቃለች። ስለዚህ ከእንደዚህ አይነት አገር ድጋፍ ማግኘት ቀልድ ነገር አይደለም። ሌላው ጉዳይ በታዳሽ ኃይልና ኒውክለርን ጨምሮ ኢትዮጵያ አሁን የአይን ማረፊያ እንደምትሆን ያረጋገጠ በጣም ስትራቴጂክ የሆነ አሊያንስን የፈጠረችበትን እና የምትፈጥርበትን እድል ያገኘችበት። በቀጣይ ታያላችሁ። ህንድ ትመጣለች፣ ኔዘርላንድ ትመጣለች በታዳሽ ኃይል ባይዘው። እነኚህ ለምሳሌ ፈረንሳይ በኒውክለር ፓወር ከኢትዮጵያ ጋር መጣመር ትፈልጋለች። ምንም እንኳን ራሽያ የኒውክለር ፕላንቱን እየገነባች ብትሆን አስባችሁታል? እነኚህ ሀገራት ከኢትዮጵያ ጋር ሲጣመሩ ለኛ በጣም ብዙ በረከትን ይዞ ይመጣል። ያው በረከት ደግሞ ሲመጣ የሆነ በላይ ይዞ ሊመጣ ይችላል። ያንን ደግሞ ያው በፖሊሲ ነው የምንቃኘው፣ በፖሊሲ ነው ማስተካከል የምንችለው። ምክንያቱም የሆነ መልካም ነገር ሲመጣ፣ የሆነ የኢኮኖሚ ጥቅም ሲመጣ የሆነ ተግዳሮት ሊኖር ይችላል። ያንን ግን በሰላማዊ መንገድ መቅረፍ ይቻላል። ሌላው ነገር የፊንላንድም ጉዳይ እንደዚሁ ነው። በቱሪዝም ዘርፍ፣ በቱሪዝም ኢንዱስትሪ፣ በታዳሽ ኃይል ዘርፍ፣ በኢኮኖሚያዊ ትብብር፣ በሳይንስና ቴክኖሎጂ፣ በፈጠራ በጣም ጥሩ አቅም አላቸው። ከኢትዮጵያ ጋር ይጣመራሉ። እነ ደቡብ ኮሪያ ሄደንም ተዋክተንላቸዋል። የኮሪያ ዘማቾችን ታስታውሳላችሁ። ከነሱ ጋር አብረን ሞተናል። በአንድ ጉድጓድ ተቀብረዋል ኢትዮጵያውያን። ስለዚህ ያንን ታሳቢ ያደረገ እስካሁን የኮሪያ ዘማቾችን ቤተሰብ የሚረዱ ናቸው ኮሪያውያን። ከዚህ አንጻር ይህንን ጉዳይ በስፋት በመመልከት ኢትዮጵያ በጣም ወሳኝ የሆነ ድል ያገኘችበትን የዲፕሎማሲ ስኬት ቋጭታለች። በዚህ በሁለት ቀን የደቡብ አፍሪካው የጂ20 የጆሃንስበርጉ ስብሰባ ከዚህ ቀደም በሻዕቢያና በኢትዮጵያ መንግስት መካከል ያለውን ግንኙነት ወደ ሰላም ለማምጣት የደቡብ አፍሪካ መንግስት ሳይታወቅ በድብቅ ልዑክ ቡድን ልኮ ነበር። የአካባቢ ጥበቃ ምናምን ልዑክ ነበረች። መታ የልዑክ ቡድኗን ይዛ አስመራ ካሉ ባለስልጣናት ጋር ተወያይታ ነው የተመለሰችው። በወቅቱ የወጣ አንድ የትንተና መረጃ ምንድን ያለው? ደቡብ አፍሪካ ኢትዮጵያና ኤርትራን ልትዳኝ ትችላለች። ከራማፎሳ ጋር ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጉዳይ ላይ ሳያወሩ እንዳልቀረ የትንተና መረጃዎችና የወጡ አንዳንድ መረጃዎች አመላክተዋል፣ ተነግሯል። ይሄ ነገር ምንድነው? ኢትዮጵያ ጦርነትን አማራጭ አታደርግም፣ በሰላማዊ መንገድ ይሰጣት። ለምን? እነሱ ጦርነቱን የሚፈልጉት ለገንዘብ ማግኛ ነው። እኛ ጦርነቱን የምንፈልገው ለመብት ማስከበር ነው፣ ለህልውናችን ማስጠበቅ ነው። ልዩነቱ ይሄ ነው።
ስለዚህ ይህን ጉዳይ ዓለም በጥሞና እንዲያደርገው በማድረጉ ረገድ ደቡብ አፍሪካ የምትመሰገን አገር ኢትዮጵያን በመጋበዝ እንዳዘጋጅ አገር ኢትዮጵያ ድምጿ በዓለም አቀፉ መድረክ እንዲሰማ አድርጋለች። ክብር አለን ራማፎሳ። ወደ መጨረሻው ጉዳይ ሲሄድ የሱዳንን ጉዳይ እናገኛለን። የኢሳያስ አፈወርቂ ቀኝ እጅ አሁን ድል እየራቃቸው መጥቷል። በተለይ የጀነራል አብዱልፈታህ አልቡርሃን የሚመሩት ጦር በተለያዩ አውደ ውጊያዎች እየተሸነፈ ነው። በአየር ጥቃት ደግሞ የበላይነት ተወስዶበታል። ግን አንድ ስህተት ሰራ ከሰሞኑ። ከግብፅ በገፍ መሳሪያ እንዲሰጠው በማሰብ የሱዳንን ወደ 20587 ስኩዌር ኪሎ ሜትር ቀጠና የሚያክል ቦታ ወይም ስፋት ያለውን ትሪያንግሉን በሱዳንና በሊቢያ እንደዚሁም በግብፅ መካከል ያለውን ቦታ ለግብፅ አሳልፎ መስጠቱን መረጃው አመላክቷል። በዚህ መረጃ መሰረት የሱዳን ህጋዊ ግዛት የሆነው የዚህ ትሪያንግል የድንበር ዳርቻ ለግብፅ ተላልፎ እንዲሰጥ ሆኗል። በነገራችን ላይ እዚህ ቦታ ከፍተኛ የማግኒዚየም ክምችት አለ። ሌሎች ማዕድኖችም አሉ፣ ወርቅም አለ። ራቅ ሲል ደግሞ ውሃ ደግሞ በገፍ ያለው የከርሰ ምድር ውሃ በገፍ ያለው ቦታ ነው። ይህንን ግዛት ለግብፅ መንግስት አስተላልፎ በመስጠቱ ምክንያት የአልቡርሃን መንግስት በሱዳን ቁጣ ተቀስቅሷል። የሲቪል ተቃውሞዎችም ተሰምተዋል። ይህንን ተከትሎ በአካባቢው በማዕድን ቁፋሮና ማውጣት ሥራ ላይ የተሰማሩ አካላት ከዛ አካባቢ እንዲወጡ የጀነራል ሄሚቲ የሚመሩት ጦር ለግብፅም ለሌሎች አገራት ካምፓኒዎችን ማስጠንቀቂያ ሰጥቶ ነበር። አሁን በግብፅ ላይ አልሲሲ ሰሞኑን በዚህ በትሪያንግል ኤሪያና በሰሜን ምዕራብ ሱዳን ድንበሬ አካባቢ የጸጥታ ስጋት ተደቅኖብኛል ብለው መግለጫ ሰጥተው ነበረ። አሁን ጥቃት ፈጽመዋል። ማን ጥቃት የፈጸመው? የጀነራል መሐመድ ሐምዳን ዳጋሎ ጦር። ይሄ የተፈጸመው ጥቃት ደግሞ ምን አመጣ? በዚህ ቀጠና ላይ በሱዳን የግዛት አንድነት እደራደራለሁ እያለ መሳሪያ ለማግኘት ሱዳንን እየሸጠ ያለው መንግስትን ውድቀት ውስጥ ከቶታል። በአንጻሩ ሄሚቲ አትርፈውበታል። በወታደራዊ ጥቃቱም የግብፅ ጦር ላይ ጥቃት ፈጽመዋል ተብሏል። በተለይ ወደ ሱዳን ድንበር ተጠግቶ የተለያዩ የማዕድን ሥራ ወይም ቁፋሮች ላይ የተሰማሩ የግብፅ ኩባንያዎችን የሚጠብቁ የወታደር አባላት ላይም ጥቃት መፈጸሙን የተገለጸው። ነገር ግን የማዕድን ማውጫው አካባቢ ያሉ እንቅስቃሴዎች አሁን ስለመቆማቸው ተሰምቷል። ይሄ ጉዳይ አልቡርሃንን አስደንግጧል ተብሏል። ሌላም ከሰሞኑ አዳዲስ የድሮን ጥቃቶች፣ የአየር ጥቃቶች በኤርትራም ጭምር ሊወሰዱ እንደሚችሉ ሄሚቲ የሚመራው ጦር ማስታወቁን የተገለጸው። እንግዲህ በሱዳን ያለውን ጉዳይ በሚመለከት የኢትዮጵያ ቀኝ እጅ ወይም ደግሞ የኢትዮጵያ ወዳጅ የታላቁ የኢትዮጵያ ህዳሴ ግድብ መገንባቱ ለቀጠናው ትልቅ ትሩፋት ነው፣ ትልቅ መልካም ነገር ነው በሚል የገለጹት የጀነራል መሐመድ ሐምዳን ዳጋሎ ጦር አሁን በሱዳን የበላይነት እያገኘ መጥቷል። ይሄ በግብፅና በአልቡርሃን መንግስት መካከል ክፍተትንም የፈጠረ ነው ተብሏል። ግብፅ ደንግጣለች። አልሲሲ ጦሬንም ላዘምት እችላለሁ የሚል ሐሳብ አቅርበዋል። እንግዲህ የትኛውን ጦር እንደሚያዘምቱ አይታወቅም። ምክንያቱም ግብፅ በጣም ከፍተኛ የጸጥታ ስጋት ያለባት ሀገር ነች። በነገራችን ላይ 5000 ሰው ገሎ 5000 ሰው ሬሳ ላይ ቆሞ ነው ስልጣን የያዘው ጀነራል አብዱልፈታህ አልሲሲ። ፊልድ ማርሻል ነው አብዱልፈታህ። ፊልድ ማርሻል አብዱልፈታህ አልሲሲ የቀድሞ የግብፅ ጀነራል የነበረ ኢታማጆር ሹም የነበረ ሰው ነው። ሙርሲን ገልብጦ ነው በመፈንቅለ መንግስት ወደ ስልጣን የመጣው። ይሄ ሰው የሀገሪቱ ዜጎች ዘንድ ተቀባይነት ስለሌለው የመከላከያ ሰራዊት ዋና መስሪያ ቤቱን የመከላከያ ሚኒስቴርና ዋና የመከላከያ ማዘዣ ጣቢያዎችን ወደ ሰሜን ምዕራብ የግብፅ ግዛት ያ ማለት በጣም ምድረ በዳማ ሰው በማይኖርበት አካባቢ ነው ያስገነባውና አርቆ ያስቀመጣቸው። ይሄም የኮሙኒኬሽን እንቅስቃሴያቸውን ተቆጣጥሮ ምንም አይነት የመፈንቅለ መንግስት እርምጃም እንዳይደረግ ለማድረግ አስቦ እንደሆነ ተገልጿል። ይሄ ማለት ምላችሁ ከካይሮ ከተማ ውጪ ማለት ነው። በጣም ድንበር ላይ ወደ ቻድ ድንበር አካባቢ ነው። በሰሜን ምዕራብ ግብፅ የመከላከያ ሚኒስቴር መስሪያ ቤት፣ የመከላከያ የጦር ካምፕ፣ እነኚህ ዋና አዛዦች የሚገኙበት፣ መሳሪያው ግን እነሱ ጋር የለም። ዋና የሚባሉትን እዛ ነው ያስቀመጣቸው፣ ስጋት ስላለበት ማለት ነው። ይሄንን የግብፅ ምሁራን ናቸው እየተቹ ያሉት። እና በዚህ ጉዳይ ላይ የግብፅ መንግስት አሁን ጣልቃ ገባለሁ ሲል ቀድሞም ጣልቃ እየገባ ነው። አሁን አዲሱ ነገር ምንድን ነው ሲባል እኔ ልገባ እችላለሁ እያሉ ነው አልሲሲ። ምክንያቱም ሄሚቲ በጣም አስጊ ሆነዋል።
በሱዳን ላይ በጣም ከፍተኛ የሆነ ድል እየተቀዳጁ ነው። ምክንያቱም የአልቡርሃን ጦር እየተዳከመ ነው ተብሏል። ይህ ለኢትዮጵያ ትልቅ ብስራት ነው። ምክንያቱም ሄሚቲ ሱዳን ላይ ስልጣን ከያዘ ኢሳያስ ቻው። በነገራችን ላይ የግብፅ አንድ ትሪክ አለ እዚህ ጋር። ሄሚቲ እያሸነፈ ሄዶ ኢሳያስ እንደማያዋጣቸው ካመኑ ግብጾች ሊገለበጡ ይችላሉ። የሻዕቢያ መንግስት ለምን እስካሁን የግብፅ ጀሌ ሆኖ መቀጠል እንደፈለገ ግን ጥያቄ ነው። ኤርትራውያን እችን ጥያቄ ጠይቁ። ግብፅ ነች የጠቀመቻችሁ? ኢትዮጵያና ኤርትራ መካከል በ2018 ዓ.ም ለአንድ ዓመት ተከፍቶ ድንበር የኢትዮጵያና የኤርትራ ኢኮኖሚ እንዴት እንደተቀያየረ፣ እንዴት ኤርትራ እንደለማች፣ እንዴት እንደራሰች፣ እንዴት እንደለመለመች ወደ ኋላ ዞር ብላችሁ አስታውሱ። 34 ዓመት ወይም 30 ዓመት እሺ 20 ዓመት ከኢትዮጵያ ጋር ስትኮራረፉ ግን የግብፅ ኢኮኖሚ መጥቶ እናንተን አላለማም፣ አላለመለመም፣ አልረዳችሁ። ለምን ብላችሁ ጠይቁ። አሁን ያሉ ችግሮች በአጠቃላይ በሱዳን ውስጥ የሚንቀሳቀሱ ኃይሎችን የምትረዳው ግብፅ የምትፈጥራቸው ናቸው እንጂ በሱዳን ተጨባጭ ሁኔታ አሁን ባለው አካሄድ የሄሚቲ ጦር የበላይነቱን ወስዷል። ይሄ በሻዕቢያ መንግስትም ዘንድ ከፍተኛ ስጋትን የፈጠረ ጉዳይ ነው። አሁን ቀዝቀዝ ብለው የኢትዮጵያ መንግስትን ለመደራደር ፍላጎት እያሳዩ መሆናቸው ተነግሯል። አስገራሚው ነገር ግን አንድ ነገር ልንገራችሁ እዚህ ጋር የሻዕቢያ መንግስት አፈቀላጤዎች፣ የሚዲያ ፕሮፓጋንዳዎች፣ የዲጂታል ቲሞች ሳውዲ አረቢያና ግብፅ ወደ አሰብ ወደብ እንዲመጡ ይፈልጋሉ። በአንጻሩ ሳውዲ አረቢያ ዌት ኤንድ ሲ ላይ ነች። እስካሁን የሳውዲ አረቢያ ስጋት ኢትዮጵያ ሳትሆን ቀጠናውን የተባበሩት አረብ ኤምሬትስና እስራኤል ይቆጣጠሩታል፣ ከኔ እጅ ይወጣል የሚል ስጋት ነው ያላት። ከሁሉም በላይ ግን የሻዕቢያ መንግስት አንድ የሰራው ሚስ ካልኩሌሽን ምንድነው? ወይም የተሳሳተው ሂሳብ ሲሰራ ኢራንና ሳውዲ አረቢያ የሚተማመኑ አገራት አይደሉም። ለምን? ማረጋገጫ ልስጣችሁ። አሁን ለታ ኤምቢሲ ክራውን ፕሪንስ ሙሐመድ ቢን ሰልማን አሜሪካ ሄደው በኦቫል ኦፊስ ውስጥ ሆነው ከፕሬዝዳንት ዶናልድ ትራምፕ ጋር እየተወያዩ ባለበት ወቅት የኢራንን የኒውክለር ማብላያ ኦልሞስት ኒውክለር ለማምረት 1 ወር ሲቀራቸው ነው እኛ ያጋየ ነው። በዛ ውስጥ ደግሞ የሳውዲ አረቢያ ሮል በጣም ከፍተኛ ነበር። ሳውዲ አረቢያ ረድታናለች። ስለዚህ ሳውዲ አረቢያ ለኛ በጣም ስትራቴጂክ አላያንስ ነች፣ አውት ኦፍ ኔቶ ብለው ነው የተናገሩት። ከኔቶ ውጭ ያለች በጣም በመካከለኛው ምስራቅ ወሳኟ የአሜሪካ ስትራቴጂክ አጋር ብለው ነው የገለጿት። ከዛ ቢን ሰልማን ደግሞ ምን አሉ? አዎ በቀጠናው ኃይላችንን ማጠናከር አለብን። ይሄ የሁለቱ አገራት ግንኙነት ደግሞ በወታደራዊም፣ በኢኮኖሚውም፣ በሳይንሱም በሌሎች በብዙ ዘርፎች ይቀጥላል። ሲቀጥል ግን ለኛ ጠንቅ የሚሆኑ ትርኤት የሚሆኑ ወይም ደግሞ ስጋት የሚሆኑ አገራት ይቀረፋሉ ወይም ደግሞ አይሆኑብንም። ለምን? ጀቱን የምንገዛው ከኢራንን በኩል ስጋት እንዳለባቸው ገልጸው ማለት ነው። አስቡት። አሁን የኤርትራ መንግስት ኢራንን ወደዚህ ሲያስገባ ሳውዲ አረቢያን እያገለለ እንደሆነ አልገባው። ለዚህ ነው ሂሳቡን ተሳስተዋል ያልኳችሁ። ስለዚህ ኢራንም በቀይ ባህር ቀጠናም የመካከለኛው ምስራቅንም መቆጣጠር የምትፈልግ በአንጻሩ ከነ ሳውዲ አረቢያ ከነተባበሩት አረብ ኤምሬትስና ከእስራኤል ጋር በሌላ በተቃራኒ መንገድ የቆመች ስለሆነች አሁን የዚህ የቀጠናው የኃይል አሰላለፍ ሁኔታ በእጅጉ ሊቀየር የሚችልበት ነገር እንደሚፈጠር ይጠበቃል። እንደ አጠቃላይ ግን ይሄ ሳምንት የኢትዮጵያ የድል ሳምንት ነው፣ የስኬት ሳምንት ነው። እንኳን ደስ ያላችሁ ማለት እንፈልጋለን። አብራችሁን ስለቆያችሁ በእጅጉ በማመስገን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ ርዕሰ ጉዳዮች ተመልሰን እስክንመጣ ለአሁኑ መልካሙን ሁሉ ተመኘንላችሁ። ቸር ሰንብቱልን። ሰላም።